ሰላም ጤና ይስጥልን ክቡራና ክቡራት፣ ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው እና በዛሬው ዝግጅታችን ልዩ ልዩ ጉዳዮችንና ወቅታዊ መረጃዎችን ከራሳችን ምልከታ ጋር በማጣቀስ ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያን ሰብስክራይብ በማድረግ ዝግጅቶቻችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። እንግዲህ የብርቱካን ኬዝ ወደ ሚዲያ ከመጣ ጊዜ አንስቶ በተለያየ ጎራ አሰልፎ ሲያጨቃጭቀን ሰንብቷል። እኛ አማራዎች ያለምንም መንግስት ያለምንም አጋዥ ፐርሰናሊ በግላችን ባደረግነው የሚዲያ ዘመቻ አገዛዙ ላይ ከፍተኛ የሆነ ጉዳት አድርሰናል ብለን እናምናለን። እነ አሚኮ የአማራ ሚዲያ ኮርፖሬሽን የሚባለው አገዛዙ ጋር ተሰልፎ የነለገሰ ቱሉን ፕሮፓጋንዳ ሲያስተጋባ ብአዴን ተብሎ የሚጠራው ለገሰ ቱሉ ከወዱዶች በላይ ኦህዴድ ሆኖ ሲገኝ ከኦነግ በላይ ኦነግ ሆኖ ሲዘምትብን መንግስት አልባዎቹ እኛ አማራዎች ግን በግል ባደረግነው የሚዲያ ዘመቻ አገዛዙን እርቃኑን አስቀርተነዋል። እንግዲህ በኢቢኤስ ድራማም ይሁንም አይሁንም ኢቢኤስ ጋር ተማክሮ አገዛዙ ያደረገውም ይሁንም አይሁንም ይህ አጀንዳ ከመጣ ጊዜ አንስቶ እስካሁን ድረስ የታገቱ አማራዎችንም ኬዝ ወደ ሚዲያው በማምጣት በከፍተኛ ሁኔታ አገዛዙ ላይ ጉዳት አድርሰንበታል። እስኪደናበር ድረስ ማለት ነው። በየሰዓቱ የሚያመጣው መረጃ ድብልቅልቅ እስኪል ድረስ እስኪምታታበት ድረስ የሚይዝ የሚጨብጠውን እስኪያጣ ድረስ አጣድፈነዋል። ጎበዞች እኮ ነን፣ ጎበዞች። እኔ ሶሻል ሚዲያ ላይ ላላችሁ አክቲቭሊ እየተንቀሳቀሳችሁ ላላችሁ የአማራ ልጆች ያለኝም ምስጋና በዚህ አጋጣሚ መግለጽ እፈልጋለሁ። ጀግና ናችሁ፣ ጎበዞች ናችሁ። የምር ተመሳሳይ አይነት ሀሳብ የሚያስብ የአማራ ትውልድ ተፈጥሯል። አሁን ላይ እውነቱን ለማድበስበስ አስበህ የፈለገ አይነት መረጃ ብታመጣ ከገገመ ማንም የማይመልሰው የአማራ ትውልድ ተፈጥሯል። በቃ ተፈጥሯል። ብልጽግናን የሚመጥን ትውልድ ተፈጥሯል። ብልጽግና እንግዲህ በክህደትን ኮንቪንስ ኤንድ ኮንፊውዝ ማድረግን የፖለቲካ ፍልስፍናው ያደረገ ማምታታትን ማጭበርበርን ሙያው ያደረገ ድርጅት ነው እና ለዚህ ድርጅት የሚመጥን የአማራ ትውልድ ተፈጥሯል ማለት ይቻላል። ለዚህ ድርጅት ለዚህ አገዛዝ የሚመጥን የአማራ ትውልድ ተፈጥሯል። አይሰማም፣ በቃ አይሰማም ማለት ነው። የራሱን እውነት ይዞ ይመጣል። ከዛ በኋላ የፈለገ ነገር ብታመጣ ፎቶ ይዘህ ስትመጣ በኤአይ ቼክ አድርጎ ኮምፒውተር ጄኔሬተር መሆኑን አምጥቶ ያሳያሃል። የተለያየ የሰነድ ማስረጃ ብታመጣ በዛም ብሎ ልታጭበረበር ያሰብከውን ነገር ውድቅ ያደርግብሃል፣ ውድቅ ያደርጋል። እና እኔ ሶሻል ሚዲያ ላይ እያየሁት ያለው የአማራ ትውልድ በጣም ምስጋና የሚያስፈልገው ነው። መንግስት የራሱ መንግስት አማራን ወክላለሁ የሚለው የአማራ ክልል መንግስት ነኝ እያለ የሚጠራው መንግስት ከጠላት ጋር ተባብሮ በዘመተብን ወቅት የራሱን አጀንዳ እና የሌሎችን አጀንዳ ለይቶ የሚጓዝ መያዝ ያለበትን አጀንዳ የሚይዝ መጣል ያለበትን የሚጥል ትውልድ ተፈጥሯል ማለት ይችላለሁ። እና አገዛዙንም ጠንቅቆ የተረዳ ትውልድ ተፈጥሯል። እንግዲህ ይህ አገዛዝ ማለት እኮ ጋይስ፣ ይህ አገዛዝ ማለት ከሰኔ 15 ጀምሮ የሰራው ነገር ይታወቃል። በጣም በርካታ ግድያዎችን የእኔ የሚላቸው ላይ ጭምር ግድያ እየፈጸመ የመጣ አገዛዝ ነው። ለምሳሌ ሰኔ 15ን የምናስታውስ ከሆነ ዶክተር አምባቸው አንድ ጊዜ ወደ ደሴ አመራና የንግስት እርሻ የጠብ ማስረሻ የሚል ይዘት ያለው አንድ ንግግር አድርጎ ተመለሰ። አዲስ አበባ ደግመን ደጋግመን የምናረጋግጥላችሁ የኢትዮጵያ መናገሻ ከተማ፣ የብሔር ብሔረሰቦች መቀመጫ፣ የአፍሪካ መዲና ጭምር ናት። ኦሮሚያ በህገ መንግስቱ የተቀመጠለት ልዩ ጥቅም ብቻ ነው። ስለዚህ ከህገ መንግስቱ ፈቅ የሚል አንድ ነገር የለም። ዶክተር አምባቸው ነፍሱን የማረውና ይህን ንግግር ካደረገ በኋላ አብይ አህመድ ጀኔራል አሳምነው ጽጌ የሚሆን ዶክተር አምባቸውን ሲያስበው እነዚህ ሰዎች ማመራርነት ባሉበት ሁኔታ ህልሙን ሊያሳካ እንደማይችል ገባው። የኦሮሞማ ህልሙን የኦህዴድ ፍኖተ ካርታን ሊያሳካ እንደማይችል ተረዳ። ረጅም ጊዜ ስልጣን ላይ ሊቀመጥ እንደማይችል አወቀ። ስለዚህ ውስጡን መፈትፈት ጀመረ። አንድ ጊዜ ጀነራል አሳምነው ጽጌን እየጠራ አንድ ጊዜ ዶክተር አምባቸውን እየጠራ
ውስጡን መፈትፈት ጀመረ። ጄኔራል አሳምነው ጽጌን ሲጠራ ጠቅላይ ሚኒስትሩ ራሱን አማራ ያደርግና እንደ አማራ ያወራዋል። እነዚህ ሰዎች እኮ አሁንም ይሄንን ለውጥ አሳልፈው ሊሰጡት ነው መላበላቸው እንጂ ይለዋል ጄኔራል አሳምነው። በሌላ መልኩ ደግሞ እነ ዶክተር አምባቸውን ሲጠራ ደግሞ ይሄንን ሰውዬ የማታስወግዱ ከሆነ መዘዝ ይዞ ይመጣል። ስለዚህ ቶሎ ይስናቅለይ ሳድርጋችሁ ከአመራርነት ማባረር አለባችሁ እያለ ደግሞ እነሱን ይቆሰቁሳቸዋል። ኮንስፓይረሲ እንደ ጉድ ተጠነሰሰ። ከዛ ሰኔ 15 ላይ መሆን ያለበት ሆነ። ይሄ ከሆነ በኋላ እንደምታስታውሱት ነው እንግዲህ ሽመልስ አብዲሳ የትግል ጓዶች የሚባሉት በአንድ ፓርቲ ውስጥ አብረው የሚሰሩት እነ ዶክተር አምባቸው እነ ምግባር እና ሌሎቹ ህይወታቸው ካለፈ በኋላ በ33 ጥርሱ እየሳቀ በ33ቱም ጥርሱ እየገለፈጠ ኮንፊውዝድ አድርገን አባይን ተሻግረን ሂደን አምታተን ተመለስን፣ አመታተናቸው፣ አገዳደልናቸው በማለት ሲያቅራራ ነበር። ሰልፍ ስናስወጣ ስንበትንም የነበርን እኛ ነን። ስማ ሰልፉ ላይ የሞቱትን በሙሉ ሲገሉ የነበሩትም እነሱ ናቸው ማለት ነው። ቁማሩን ስለተጫወትን ነው ቁማሩን የበላ ነው። ፖለቲካ ሰዎች ተንኮል ነው፣ ከውስጡ ሌላ ነገር ምንም የለውም። ምን ያህል ተንኮል ትችላለህ ነው። አባይን ተሻግረን ባህር ዳር ብዙ ሰርተናል። ብዙ ነው የሰራነው። የቻልነውን አሳምነን ያልቻልነውን ግራ አጋብተን የፓርቲው አመራሮች የአማራ ብልጽግና አመራሮች ላይ የተፈጸመውን አደጋ እንደ ጸጋ ቆጥሮ ሽመልስ አብዲሳ እንደ ስኬት ቆጥሮ ሪፖርት ሲያደርገው ነበረ። ሂደን አምታተን አጭበርብረን አወዛግበን አጠፋፋናቸው ያለ ፕሮፓጋንዳ ሲሰራ ነበር። ከዛ በኋላ ተቀባይነቱን ቅቡልነቱን ለማሳደግ ሲጥር ነበረ። የሚገርሙ ነገር እኮ አይደለም። በተመሳሳይ ቀን ላይ አዲስ አበባ ጄኔራል ሰዓረ መኮንንን ያህል ኢታማዦር እነ ገዛኢ አብርሃን ሜጀር ጄኔራል ገዛኢ አብርሃን በተመሳሳይ መልኩ ያን አጋጣሚ በመጠቀም ቶሎ በል ተባለ ማለት ነው። ቶሎ በሉ አጥፏቸው ተባለ። ከዛ ባህር ዳር ላይ የተፈጸመውን ጥቃት ከአዲስ አበባው ጋር አገናኙት እና ሰዓረ መኮንንን ያህል ሰው የተገደለባት ሀገር እኮ ነች ኢትዮጵያ። እሱን እኮ ኢታማዦሩን ገና ለገና ነገ አብይ አህመድ ሲያስበው ህወሓቶች ጋር ጦርነት አካሄዳለሁ፣ ጦርነት በማካሄድበት ሰዓት ደግሞ የዚህ ጄኔራል መኖር እንቅፋት ይሆንብኛል ብሎ ጄኔራል እንዲገደል ያደረገ ሰው እኮ ነው። ኢታማዦሩ እንዲገደል ያደረገ ሰው እኮ ነው። ኢታማዦር ተገድሎ እኮ መጨረሻ ላይ የወንጀሉ ጉዳይ እኮ ተድበስብሶ ማን እንደፈጸመው ሳይታወቅ ተድበስብሶ እንዲቀር ተደርጓል። እና ከነዚህ ሰዎች የሚጠበቅ ፍትህ አለ እንዴ? ዛሬ እንኳን አይደለም ብርቱካንን እስር ቤት ማስገባት፣ ኢቢኤስ ቴሌቪዥን ከአየር እንዲወርድ ቢደረግ፣ ስቱዲዮ ቢታሸግ፣ ዳይሬክተሩ አዘጋጆቹ እስር ቤት ቢወረወሩ ይገርማል እንዴ? ምንም አይገርምም። አብይ አህመድ ማለት ኢታማዦሩን አስገድሎ ከዛ በኋላ ሌሎችን ሰላም አድርጎ እስር ቤት የሚያሰርሰው እኮ ነው። ወደፊት ገና ብዙ የሚወጣ ታሪክ አለ እና እንደ አጠቃላይ እነ ጄኔራል ሰዓረ መኮንን በተመሳሳይ ቀን እንዲገደሉ ያደረገ ሰው ነው። ከዛ በፊት የረሳሁት የአባይ ግድብ መሐንዲስ የነበረው ኢንጂነር ስመኘው በቀለ መስቀል አደባባይ ላይ እዛ ላይ እንዲገደል ያደረገ ሰው እኮ ነው አብይ አህመድ ማለት። እንዲገደል በዚህ በግራ በኩል በተመታንትን በቀኝ በኩል እንደዚህ አድርጎ ራሱን አጥፍቷል የሚል የፖሊስ ምርመራ የቀረበበት እኮ አገር ነው ያለ ነው። እንደዚህ ከተቆሰ በኋላ ሽጉጡን በዚህ ጋር አስቀምጦ ተገኘ ማለት የተመታው በዚህ በኩል እኮ ነው። እና ኢንጂነር ስመኘው በቀለን የአባይ ግድብ እዛ በረሃ ላይ ላቡ እየፈሰሰ ስንት ነገር ሲሰራ የነበረውን ኢንጂነር የገደለ ሰው እኮ ነው አብይ አህመድ ማለት። እሱን ከገደለ በኋላ ራሱን አጥፍቷል የሚል መረጃ ሰጥቶ እኮ ኬሱን ያልበሰበሰ ሰው ነው። ከዛ በኋላ ሃጫሉ ሁንደሳን ያህል የኦሮሞ ትልቅ ፊገር በተመሳሳይ መልኩ እንዲገደል ያደረጉ ሰዎች ናቸው እነ ሽመልስ አብዲሳ። ኦሮሞ አሉ ከሚላቸው ታዋቂ ሰዎች መካከል በሃጫሉ ሁንደሳ ልክ የሚወደድ ኢንፍሉዌንስ ያለው ነበረ ማለት አይቻልም። በጣም የሚወደድ አርቲስት ነበረ
የለውጡም ተምሳሌት ተደርጎ የሚታይ ነበረ። እንግዲህ የስልጣን ሽግግር ከተደረገ በኋላ ምንም እንኳን ለኢትዮጵያውያን ያ ለውጥ ወደ ነውጥ ቢቀየርም በወቅቱ ግን ፊገር የነበረ ሰው ነበረ። ሃጫሉ ሁንዴሳን ያህል አርቲስት ከገደለ በኋላ በአዳነች አቤቤ አማካኝነት ጥላሁን ያሚ፣ ጥላሁን ዋሚ፣ ጥሌ ዋሚ ምናምን እያሉ ሲወዛገቡ የታዩ ጉዶች እኮ ናቸው፣ ጨካኞች እኮ ናቸው። ስለዚህ ዛሬ በብርቱካን ጉዳይ ላይ እነዚህ አይነት ስራ መስራታቸው ሊገርም አይችልም። ሃጫሉን ገለው ያለ ፍትህ ያስቀሩ ሰዎች እኮ ናቸው እነዚህ ሰዎች። ፖለቲካዊ ትርፍ እስካገኙበት ድረስ የትኛውንም ወንጀል ከመፈጸም ማያመነቱ ሰዎች ናቸው። ሽመልስ በቀደሙ ቪዲዮ ላይ ምን ሲል ነበር ሰምታችሁታል? ሰልፉንም የምንበትነው የምናወጣው እኛ ነበር እያለ ሲናገር ነበረ። በተመሳሳይ መልኩ አሁን በኢትዮጵያ ምድር ላይ የሚካሄዱ ወንጀሎችን የሚሰሯቸውም እነሱ ናቸው። የወንጀል ተከላካይ ሆነው የሚሰሩትም እነሱ ናቸው። ለምሳሌ ያህል ብዙ ኢትዮጵያውያን ዜጎች በተለይ ደግሞ የአማራ ውስጥ ሲታገት ነበረ፣ ገንዘብ እየከፈለ ሲለቀቅ ነበር። ከተለቀቀ በኋላ ግን አንድም ሰው ወደ ሚዲያ መጥቶ ስለተፈጸመበት ጥቃት አውርቶ አያውቅም። ይህን የማያደርገው ነው መሰላችሁ? እዛ እገታ ላይ በቆየበት ጊዜ እገታው የሚፈጸመው በአገዛዙ መሆኑን ጠንቅቆ ስለሚረዳ ነው። አገዛዙ እንዳለበት ስለሚያውቅ ሲሰቃይ ከርሞ ከተለቀቀ በኋላ ገንዘብ ከፍሎ ወደ ሚዲያ ወጥቶ የደረሰበትን የሚያስረዳ ሰው የለም። የደረሰባትን ጉድ የምታስረዳ ሴት የለችም። ለምን? ታጣቂዎቹን ኦልሬዲ አምልጧቸው ወጥተዋል እኮ ወደ ክልላቸው ሂደዋል። ግን አጋቹ መንግስት መሆኑን ስለሚረዱ አንዳቸውም ቢሆን የተፈጸመባቸውን ለመናገር ሞክረው አያውቁም። አሁን ለምንድን ነው ብርቱካን ላይ ይሄ ሁሉ ወከባ፣ ይሄ ሁሉ መከላከል የተከሰተው ካላችሁ ዛሬ ኢቢኤስ በብርቱካን ዙሪያ ያስተላለፈው ፕሮግራም እርምጃ ሳይወሰድበት ዝም ከተባለ ነገ ብዙ የተጠቁ አማራዎች ስላሉ ወደ ሚዲያ እየመጡ ገመናቸውን ማውጣት ይጀምራሉ፣ መናገር ይጀምራሉ። ስለዚህ ይቺ ቆሎ ካደረች አትቆረጠምም ብለን በጊዜ ማጥፋት አለብን የሚል ውሳኔ ስለወሰኑ ነው። ዛሬ ብርቱካን በሚዲያ መታ የተናገረችው ነገር ያለ እርምጃ ከታለፈ ሚዲያውን ከታለፈ ነገ ደግሞ ሌሎችም ሚዲያዎች ሌሎች ታጋቾች እየመጡ ተመሳሳይ አይነት ታሪክ ማውራት ይጀምራሉ፣ ገመናን ያወጡብኛል ብሎ ስለሰጋ ነው ዛሬ ሁሉ ርብርብ የተደረገው ማለት ነው። ሌላ ምንም ምስጢር የለውም። ምንም ምስጢር ለምሳሌ አሁን እኮ 160 አካባቢ የአማራ ተወላጅ የሆኑ ዜጎች ገብረ ጉራቻና ሱሉልታ አካባቢ እንደታገቱ ናቸው። ነገ ገንዘብ ከፍለው ከተለቀቁ በኋላ እንግዲህ አሁን ላይ ሴቶቹ እየተደፈሩ ሊሆን ይችላሉ፣ ወንዶቹ እየተሰቃዩ እየተገረፉ ሊሆን ይችላሉ። ሁኖስ ማን ያውቃል? አገዛዙም እኮ እንኳን አይደለም እነሱ ፍለጋ ሊወጣ ቀርቶ እስካሁን ድረስ በእነሱ ጉዳይ ላይ እኮ አንድ ታረፍተ ነገር እኮ በመግለጫው አላወጣም። ለገሰት ሁሉ የሚባል ባንዳ መቶ ሚዲያ ሲቀባጥር ስለ እነዚህ ታጋቾች አንድም ነገር አልተነፈሰም፣ አንድም ቃል አልተናገረም። ስለዚህ ዛሬ ብርቱካን ይሄንን ፕሮግራም አስተላልፋ እንደዚህ አይነት ገመናቸውን አውጥታ ዝም ከተባለች ነገ ሌሎችም እየወጡ መናገር ስለሚጀምሩ ይሄ ጉዳይ ሳይስፋፋ ምን ሳይል በፊት ማዳፈን አለብን። ሌሎች እንዳይመጡ በሚያደርግ መልኩ አስተማሪ እርምጃ መውሰድ አለብን። ሚዲያውም ላይ ተናጋሪውም ላይ ተብሎ ስለተወሰነ ነው ይህ ሁሉ ወከባ ስለዛ የተፈጠረ ነው። እና እንዳጠቃላይ ግን እንኳን በብርቱካን ኬዝ ቀርቶ ትናንትና ሃጫሉ ሁንዴሳን ገሎ ከዛ በኋላ ማን ገደለው ምናምን በሚለው ጉዳይ ላይ ፍትህ ሳይሰጥ የሚሰራውን ፖለቲካ ሰርቶ እነ ጀዋርን አስሮ እነ እስክንድርን አስሮ ምርጫውን ሲያካሄድ የታየ አገዛዝ ነው። ከዛ ሃጫሉ የተገደለ ቀን ምን ሆነ? እነ ሻሸመኔ ሲቃጠሉ ብዙ ውድመት እንዲከሰት ተደረገ ማለት ነው። ብዙ ውድመት እንዲከሰት ተደረገ። ከዛ የሻሸመኔ ከተማ እንደውም በወቅቱ ወጥቶ ዜጎችን የሚጨፈጭፉትን ህንፃ የሚያቃጥሉትን ወጣቶች ላይ እርምጃ ሊወስድ ሲል ሽመልስ አብዲሳ ደውሎ አርፈ ቁጭ በል፣ ትእዛዙ ከላይ የመጣ ስለሆነ አርፈ ቁጭ በል፣ ምንም አያገባህም ብሎ አርፎ እንዲተኛ ነገሩ። ከዛ የሻሸመኔ ከንቲባ ታስሮ ነበረ። ታስሮ ፍርድ ቤት ላይ የሁሉ ጉዳት ሲደርስ የት ነበርክ ተብሎ ሲጠየቅ ነው እንግዲህ ይሄን መልስ የሰጠው የምታስታውሱት ነው። ምን ብሎ መልስ ሰጠ? አርፈ ቁጭ በል፣ ከላይ የመጣ ትእዛዝ ስለሆነ ግባና ተኛ ተብዬ ነው በማለት ተናግሯልና
ሻሸመኔ እነዛ እንዲቃጠል የተደረገው ሙሉ በሙሉ እንድትወድም የተደረገችው ከተማዋ አብዛኛው ፓርት ማለት ነው ዜጎች በማንነታቸው ተመርጠው እንዲጨፈጨፉ ያደረጉት እነ ሽመልስ አብዲሳ ነበሩ። ከዛስ በቴ ኡርጌሳን ያህል በሰላማዊ መንገድ ሲንቀሳቀስ የነበረ ለኦሮሞ ሲሟገት የነበረ የፖለቲካ አመራር ምንድነው ያደረጉት? በቴ ኡርጌሳን መቄ ቤተሰብ ሊጠይቅ ወደ መቄ በሄድበት ሰዓት ላይ እኮ በሪፐብሊክ ጋርድ ቀይ ቦኔት የለበሱ ጋርዶችን ልከው ከሆቴሉ አውጥተው አስረው የፍጥኛ አስረው ነው እኮ የገደሉት። እነዚህ ፈሪዎች ቡከኖች የፍጥኝ ከገደሉት በኋላ እንኳን ያሰሩትን አልፈቱለትም። ያሰሩትን አልፈቱለትም። አማራ እኮ ወግ ባህል ያለው ህዝብ ነው። በእውነት በግ እንኳን አስሮ ካረደ በኋላ መጨረሻ ላይ እንዲፈራገጥ ገመዱን ይፈታለታል ማለት ገመዱን ይፈታለታል ከባረከው በኋላ። እነዚህ ደብድበው ከገደሉም በኋላ የፍጥኝ አስረውን ነው ጥለውት ሄዱት። የፍጥኝ አስረውን ጥለውት ሄዱ። ስለዚህ የአብይ አህመድ አገዛዝ ማለት በቴ ኡርጌሳን ያህል የኦሮሞ ፖለቲከኛ በዛ መልኩ አሰቃይቶ ከገደለ በኋላ ኢሰመኮ ሪፖርት ሊወጣ ሲል ዶክተር ዳንኤል በቀለን ማባረር የመረጠ ከዛ ነራኬብን ጸጥ አድርጎ አንድ ካድሬ አምጥቶ የሾመ እኮ ነው። እንትኑ ተድበስብሶ እንዲቀር የበቴ ኡርጌሳ ጉዳይ ተድበስብሶ እንዲቀር ያደረገ ነው። እና ዛሬ ካድሬ ይሄ በኦሮሞ ስም የሚንቀሳቀስ ካድሬ ሁሉ የብርቱካን ኬስ ተድበስብሶ እንዲቀር ቢያደርግ አይግረማችሁ። እንኳን ለአማራ ለሆነችው ብርቱካን ይቅርና የበቴ ኡርጌሳ ኬስ እና ሃጫሉ ኬስ ተድበስብሶ እንዲቀር ያደረጉ ናቸው። እነዚህ ሰዎች ከራሳቸው ውጭ የሚወዱት የለም፣ የሚወዱት ህዝብ የለም፣ የሚወክሉት ህዝብ የለም። የሚኖሩት ለራሳቸው ብቻ ነው። ለራሳቸው ክፍያ እስከተከፈላቸው ድረስ ሚስታቸውም ልጃቸውም ቢገደል ያንን ከማድበስበስ የሚመለሱ አይደሉም። በተረፈ እንግዲህ አብይ ገና ወደ ስልጣን እንደመጣ ከህንድ የኮረጀው ማለት ነው። አንድ ወቅት ይሄ ጉዳይ ህንድ ላይ ተግባራዊ ተደርጎ ያውቃል። ከህንድ የኮረጀውን መስቀል አደባባይ ላይ ተግባራዊ ያደረገ እኮ ነው። አብይ ተደምረናል የሚል ህዝብ መስቀል አደባባይ ሄዶ ባጠቀለቀበት ሰዓት ላይ ደጋፊው ህዝብ ላይ እኮ ቦምብ አስጥሎ ወያኔን ለማስወገዝ እሱ መሪያችን ሰለባ ተደረገ ተብሎ ህዝብ እንዲተፍስ ለማድረግ የሞከረ ከንቱ ጭንቅላት ያለው ጠቅላይ ሚኒስትር እኮ ነው። ከንቱ ጭንቅላት ጎንበስ ሲል ጤና ይስጥልኝ ብሎ ጎንበስ ሲል በተመሳሳይ ሰዓት ነው እንትኑ የተጣለው። ታስታውሳላችሁ? ስንቱ አለፈ እኮ መለስ ብለን ስናስበው ስንቱ ጉድ አለፈ። ስንት ነገር ተፈጸመ በኢትዮጵያ ምድር ላይ። ከዛ ጠቅላዩን ለማዳኑ ቦምብ የቀለሙ ሁሉ ነበሩ እኮ እጅግራቸው የተቆረጠ ማለት ነው። እጅግራቸው የተቆረጡ ነበሩ። ከዛስ ያንን ጥቃት ካስፈጸመ በኋላ የቀንጅቦች የሚል መግለጫ ሰጠ። በቴሌቪዥን መጥቶ አረንጓዴ ቲሸርት ለብሰው ማንዴላ ያለበት የቀንጅቦች የሚል መግለጫ ሰጠ። ከዛ በኋላ ከሰዓት እንደገና መሻሽ ላይ ወደ ሆስፒታል ሄደ ማለት ነው። በቦምብ የቆራረጣቸውን ኢትዮጵያውያን እንዲጎበኝ ወደ ሆስፒታል ሄደ። አብይ እኮ ቀላል አልተጫወተብንም፣ ቀላል አልቆመረም እኮ ቀላል። ግን አሁኑ ባረቀ ለተወሰነ ጊዜ ማጭበርበር ቢችልም አሁን ላይ አብይ አህመድ አይደለም ውሸት ቀርቶ ውሸት አምጥቶ ሊያሳምን ቀርቶ እውነትን እንኳን ይዞ የሚመጣ አብይን የሚያምነው የለም። በአንድ ወቅት ኃይለማርያም ደሳለኝ አሰፋ ስለሚባል እረኛው ሮቶን ነበር። አሰፋ ተኩላ ሳይመጣ ተኩላ መጣ እያለ የሚጮህ እረኛ ማለት ነው። እና ሲጮህ ከዛ ሰው ሲመጣ ውሸቴን ነው እያለ እንትን ሲላቸው መጨረሻ ላይ የምር ተኩላ መጥቶበት ድረሱልኝ እያለ ቢጮህም የሚደርስለት አጥቶ በጎቹ ተበሉ አይነት ነገር ማለት ነው። እና አብይ አህመድ አምታቷል፣ ብዙ ማምታታት ችሏል። አሁን ላይ ግን እውነት ራሱ ያመጣ የሚያዳምጠው የለም። ኦልሬዲ የታወቀ ነው። በጦርነት ላይ ታስታውሳላችሁ፣ ሰሜን ዕዝ እንደሚበላ ይታወቅ ነበረ። ሰሜን ዕዝን ወያኔዎች ሊመቱት እንዳሰቡ ግልጽ መረጃዎች ነበሩ፣ አመላካች ነገሮች ነበሩ። ለምሳሌ ያህል መከላከያ ለመውጣት ሲሞክር ሽሬ ላይ እናቶች፣ ወጣቶች መንገድ ዘግተው አስቀሩት። ሁለተኛ መሐመድ ተሰማን ይሁን ማንን ነው የሰሜን ዕዝ መሪ ብሎ ሹሞ ወደ መቀሌ ሲልክ በመጣበት አውሮፕላን መለሱት። አንቀበልም፣ ከዚህ በኋላ በሰሜን ዕዝ ላይ የምናዘው እኛ ነን አንተ አይደለህም ብለው መለሱት። ለማምታት ዝግጅት ነበረ። አብይ ምን አረገ? ሂዶ በጀርባ እየዞረ ኤርትራ ጋር ይነጋገራል፣ አማራው ጋር ባተን ጋር ማለት ነው። እነዛ ሲያደርግ እነዚህ ሰዎችማ በቃ ልንበላ ነው። በዚህ ላይ ደግሞ ሰሜን ዕዝ በመካከላችን ከባድ መሳሪያ ይዞ ቁጭ ብሏል። ስለዚህ ሳንበላ እንብላሉና
ሰሜን ዕዝን ሲመጡት አብይ አህመድ እልል ያለ ነው የሚመስለኝ በወቅቱ እሰይ ስለት የሰመረ ብሎ የሚዘምር ነው የሚመስለኝ። ምክንያቱም የሚፈልገው ነው ሰሜን ዕዝ እንዲመታ የሚያደርጉ ሴራዎችን ከጀርባ ሲያቀብላቸው ነበር፣ ጥቃቶችን ሲሰነዘርባቸው ነበር። ስለዚህ ባቀደው መሰረት ወጥመድ ውስጥ ሰተት ብለው ገቡና ሰሜን ዕዝን መቱት። ከዛ በኋላ የሆነው ጉዳይ ሆነ። ከዛስ መቀሌ ከገባ በኋላ ሲያስበው መቀሌ የገባው ጦር ለሱ የሚጠቅም አይደለም። በወያኔ ስነ ልቦና የተገነባ ነው። ወያኔ የገነባው ነው። እድሜ ጠገም ነው። ነገ ካልተመቸው መፈንቅለ መንግስት ያደርጋል። ስለዚህ ምን አደረገ? አንጋፋውን ወደ መቀሌ ያደረገና በሱ ጊዜ ደግሞ የተመለመለውን ራያ ምናምን ዳርቻ ቦታዎች ላይ አሰፈራቸውና ረሳው። መቀሌ ያስገብተው ረሳው። እንግዲህ ወያኔዎች ወደ ቆላ ተንቤን ሲያፈገፍጉ አልተመቱም። ድሮም ብቻ 2-3 ቦታ ላይ ቸብ ሲያደርጋቸው ደነገጡ፣ ሸሹ። ወደ እንትራይ ወደ ቆላ ተንቤን ሄዱ። አብዛኛው ደግሞ ሲቪሊያን ሆኖ ህብረተሰቡ እንዲቀላቀል አደረጉ። ጠመጃውን በተለያዩ ቦታዎች ላይ ቀብሮ ማለት ነው። ከዛ ኦፕሬሽን ለማካሄድ እየተዘጋጁ መሆናቸውን አብይ አህመድ ያቅ ነበር። ግን ተዋቸው። ለምንድን ነው የተዋቸው? አንደኛ የአንጋፋው ጦር እንዲበላ ይፈልግ ነበር፣ አይፈልገውም ያን ጦር። ሁለተኛ ደግሞ ወደ አማራ ክልል እንዲመጡ ፈልጎ ነበር። በደንብ ደም አልተፋሰሰም፣ ሰሜኑ በደንብ መፈሳፈስ አለበት በደንብ ብሎ አስቦ ስለነበረ ከዛ ራሳን ለኦፕሬሽን አዘጋጅተው እንዲመቱት ተደረገ። ከዛ እስከ ሰሜን ሸዋ ድረስ እስኪመጡ ድረስ አብይ አህመድ አፈግፍግ የሚል ትእዛዝ እየሰጠ ሰሜን ሸዋ ድረስ አመጣቸው። ኦሮሚያም ምድር ሊረግጡ ሲል ግን ምንድን ያደረገው? ድሮንሽ ምንድነሽ? ኬሚካል ነሽ? ባዮሎጂካል ወፓን የለ ምን የለ ላያቸው ላይ ደፋው አርከፈከፈው። ከዛ ከሰሜን ሸዋ ከተመለሱ በኋላ እኔ በአማራ ላይ የደረሰው ጉድመት ልጽፍ ያወጣ ወሪታ ላይ ከኋላ ተከትዬ ሄድኩ ማለት ነው። እነሱ ወደ መቀሌ እየሄዱ ሳለ ከኋላ ተከትዬ ሄድኩ። ስሄድ መንገዱ በሙሉ ይዘገንናችኋል። መስተዋት ዝቅ ማድረጋችሁን የመኪና መስተዋት፣ ቀይ ሰው ልጅ ስጋ፣ አየሩ ታውዷል። አንድ ቦታ ላይ 3-4 ተሳቢ 2-3 ሲኖትራክ አስከሬን ታገኛላችሁ። አመድ የሆነ የተበጣጠሰ ኬሚካል ነበር የሚደፋባቸው። ኬሚካሉ ተፈናጥሮ አስፓልቱ ላይ እንደ ዘይት ምናምን ሰርቶ ታውታላችሁ። ኢቭን አስፓልቱን አቃጥሎ ታያላችሁ። እና እሱን ስመለከት ተመልሼ መጥቼ እንዴት እንቅልፍ ውሰደኝ ብለው እንዴት ይውሰድ? ያን ጉድ አይቼ መጥቼ መተኛት አልቻልኩም። እና ትግራይ ላይ የደረሰባቸውን ጉዳት አየው። ዛሬ ታዲያ ያንን ጉድ የፈጸመው አገዛዝ ትግራይ ያን ሁሉ ዋጋ እንዳልከፈለች አሁን ላይ ገበሩ። ወንድሞቻችን ገበሩ፣ ተሸነፉ። አይታችኋል አይደል? ዛሬ በኢሜል ፕሬዝዳንታችሁ ምረጡ ተብለው በኢሜል ህዝብ የመረጠውን ፕሬዝዳንት ሊያደርግ አብይ አህመድ ማለት ነው። ኦልሬዲ እኮ ተመርጦ አልቋል። ልክ ባለፈው የብልጽግና ሊቀመንበር ሲመርጡ እንደነበረው ማለት ነው። አሻራቸውን እንትን እያሉ መታወቂያቸውን እያስገቡ ሲመርጡ እንደነበረው የብልጽግና አባላት አሁን ትግራዮች ፕሬዝዳንታችሁን ምረጡ በኢሜል ላኩ ማን ይሁንላችሁ ተብለው ተጠይቀው ዛሬ በኢሜል ምርጫ እያካሄዱ ነውና ነዳጅም ወደ ትግራይ እንዳይገባ ተደርጓል። እና አሸነፋቸው፣ የምር ማለት ነው አሸነፋቸው። የሚገርማችሁ ነገር ህዝብ ራሱ የመንግስት ተጽዕኖ የሚገባችሁ ከዚህ አንጻር በህወሓት በሚመራበት ሰዓት የትግራይ ኤሊት የነበረው እንቅስቃሴ የምታውቁት ነው። ሚዲያውም ላይ ዲጂታል ወያኔ የምታውቁት ነው። ምድርም ላይ ከፍተኛ እንትን ነበር። አሁን ግን በድርድር ሰበብ ህወሓትን ካስገባ በኋላ እነ ጌታቸውን ረዳ ካስገባ በኋላ ከፋፈላቸው። አሁን ላይ አንዳንዶቹ እነ ሴቫርናን ጭምር አብይን ሲደግፉ በጣም ነው የሚገርመው። 40 የህወሓት ኮሎኔሎችና ጄኔራሎች ንብረታቸው ታግዷል። እና እነ ሴቭ አናኒያ ምናምን የሚባሉት የሚጽፉትን ስታው የከሌ ጄኔራል እንትና ሀብት መታገዱ ትክክል ነው። የነ ከሌ ግን ለምንድን ነው የታገደው? የነ ጆቤ የነሱ መታገድ የለበትም ምናምን እያሉ ሲጽፉ ታያላችሁ። እና አብይ አህመድ ትግራይ ላይ ተሳክቶለታል። በጣም የተሳካለት፣ በጣም ነው ማስከበር የቻለው። አሁን ላይ እንኳን አይደለም ለህዝብ ቀርቶ ትናንት ለህዝብ ሲታገሉ የነበሩ ዛሬ ላይ ለራሳቸውም የራሳቸውን ንብረትም
ማስከበር የማይችሉበት ሁኔታ ተመስርቷል። የ40 ጄኔራሎችና ኮሎኔሎች ሀብት አግዶ ኦህዴዶች ወደ ራሳቸው ለማዘዋር ዱብ እያሉ ነው፣ ዱብ እያሉ ማለት ነው። በዚህ ዘመን ላይ መቼም አንድ ነገር መንግስት ወረሰው ሊባል አይችልም። መንግስት ስላልሆኑ አንድ ንብረትን መንግስት ወረሰው ሊባል አይችልም። ሌቦች ወሰዱት፣ ሌቦች፣ ዘራፊዎች፣ ሀገር ሻጦች ወሰዱት ነው መባል ያለበት። እና ኦህዴዶች የህወሓቶችን ሀብት ለመውረስ ዱብ እያሉ ነው። ዛሬ ደግሞ ፕሬዝዳንታችሁን ምረጡ ተብለው ምርጫ እያካሄዱ ያለበት ሁኔታ ነው ያለው። ግን ኦልሬዲ ተለይቶ ያለቀ ጉዳይ ነው። አብይ አህመድ ራሱ ሰሌክት ያደረገውን መጨረሻ ላይ ያስቀምጣል እንጂ ወይ ደግሞ እሱ የሚፈልገው የሚመረጥበትን አግባብ ይዘረጋል እንጂ ህዝብ የመረጠውን ግለሰብ ፕሬዝዳንት ያደርጋል ተብሎ አይታሰብም። እና ወደ ሀሳባችን ጠቅለል ስናደርገው እስካሁን ድረስ ያሉትን ነገሮች ለመዘርዘር የተገደድኩት ይሄ አገዛዝ ወደ ስልጣን ሲመጣ ጀምሮ ከመስቀል አደባባይ እንትን ጀምሮ ትዕይንት ጀምሮ በወንጀል እድሜውን እያራዘመ ያለ አገዛዝ ነው፣ በወንጀል። ስለዚህ እንኳን አይደለም አማራው ላይ ቀርቶ ራሱም ኦሮሞው ላይ አስፈላጊ ከሆነ ኦሮሞ ላይ ራሱ ወንጀል ከመመለስ ወደ ኋላ የሚል አይደለም። ለምሳሌ ሻሸመኔ ላይ አማራዎች ተጎድተዋል። የተለያዩ ቦታ ላይ ንብረታቸው ተቃጥሏል። ግን ከዚያ ጥቃት አማራዎችን ከገዳው በላይ ኦሮሞዎችን ነው የሚጎዳው። ወደፊትም ጉዳት ያመጣል። እስካሁንም ጎድቷቸዋል። ለምን የአማራ ህንፃ ቢቃጠል መቼም ህዝቡ ሊከፋፈለው አይችልም። ከዛ በኋላ ያ መሬት ወይ ደግሞ ገንዘብ አዋጥቶ ህንፃ ሊሰራበት አይችልም። ኦህዴዶች ናቸው ህንፃ የሚሰሩበት፣ ኦህዴዶች ናቸው። የጅማውን ሆቴል እኮ ያኔ ጥቃት ከደረሰበት በኋላ ከተቃጠለ በኋላ ማን ነው የገዛው? ኦህዴዶች ናቸው የገዙት፣ ራሳቸው ናቸው የገዙት። ስለዚህ እስካሁንም ባለው ሁኔታ እነዛ ሁሉ ጥቃቶች አማራውን ከጎዱት በላይ ኦሮሞውን ጎድተውታል። አሁንም በኦሮሞ ስም የሚንቀሳቀሱ አክቲቪስቶች፣ የሶሻል ሚዲያ ካድሬዎች በአጠቃላይ ማለት ይቻላል የብርቱካንን ጉዳይ ለማድበስበስ ከፍተኛ ጥረት እያደረጉ ቢሆንም ግን ብርቱካን አማራዋ ላይ ቀርቶ ትናንትና ሀጫሉም ላይ በቲ ኦርጌሳ ላይ ሲያደርጉት የነበረውን ነገር ነው እያደረጉት ያለው። እነ ናትናኤል መኮንን፣ እነ ስዩም ተሾመ፣ እነ አበበ ቶላ ፈይሳ፣ እነ ውብሸት ታዬ እንዴት ሂሳቡ እንዴት ሆኖ ሊወራረድ እንደሚችል አላቅም። በኢትዮጵያውያን ላይ በኢትዮጵያ ላይ የፈጸሙ ግፍ እንዴት ነው ተዘርዝሮ የሚያልቅ አይመስለኝም። እና ዛሬ ትእዛዝ ሰጪ እነ ናትናኤል ናቸው። ኢቢሲ ስቱዲዮ ይታሸግ ሲባል ይታሸጋል፣ አመራሮቹ አይታሰሩም ወይ ብሎ ከጻፈ ወዲያውኑ ተግባራዊ ይደረጋል። በነገራችን ላይ አሁን ዝም ብላችሁ ስትመለከቱ አብይ አህመድ ከሚሰጠው ትእዛዝ በላይ ናትናኤል መኮንን የሚሰጠው ትእዛዝ በፌዴራል ፖሊስ ዘንድ ተፈጻሚ ሲሆን ታያላችሁ። የፌዴራል ፖሊስ የሚመራው በደመላሽ ገብረ ሚካኤል ነው ይባላል እንጂ በናትናኤል መኮንን ነው የሚመራው። ጥቁር ቪኤ ተመድቦለት ሪፐብሊክ ጋርድ ተመድቦለት የሚንቀሳቀስ ሰው ነው። በነገራችን ላይ ናትናኤል እንደነ ስዩም ተሾመ አይደለም። እና እሱ በሰጠው ትእዛዝ መሰረት ኢቢኤሶች ላይ እርምጃ ተወስዶባቸዋል። ብርቱካንም ተይዛ ትመርመራለ። ብርቱካንም ተይዛ ትወስዳለች። ዞሮ ገና አላለቀም። ነገ ብርቱካን ሌሎች ነገሮች ስትናገር እንሰማ ይሆናል። እና የሆነ ሆኖ ግን ብልጽግና ምንም አይነት ዶክመንታሪ ይዞ ቢመጣ አሁን ዶክመንታሪ እየሰሩ ነው ተብሏል። የትኛውም አይነት ዶክመንታሪ ይዞ ቢመጣ ቅቡልነቱ ኦልሬዲ ያበቃ ጉዳይ ስለሆነ ተቀባይነት ሊኖረው አይችልም ማለት ፈልጋለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጥለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ማጋራት ሚዲያችንን አበረታቱ። ላለው አመሰግናለሁ።